ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ዋላችሁልን። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ማክሰኞ ወደ እናንተ የምናደርሰውን ትሪቡንን እጅግ ማራኪ በሆነ ሁኔታ ጀመረን። ማራኪ ትሪቡን ዶክመንተሪዎች፣ ታሪካዊ ሁነቶች ይዳሰሱባቸዋል። ዛሬ ያቀረብናቸው የኮንጎ የዛይር የቀድሞ ዛይር የኮንጎ ብሔራዊ ቡድን የ1974 ገጠመኝ እንዲሁም የጣሊያን ብሔራዊ ቡድን the song of Italians አሁን ከፍ ብሎ የሚሰማ መዝሙር ይሆን አይደለም። እነሱ ፕሮግራሞችን በዩቲዩብ ቻናሎቻችን ታገኛላችሁ። ሌሎች ወቅታዊ ሁነቶችንም ሚዳሰሰውን የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብነታችንን እናጠናክር እንላለን። የሽፍራፊ ሰከንዶችን ዋጋ፣ የኮከቦችን የህይወት ውጣ ውረድ ተሞክሮ፣ የጽሁፎችን አቅም፣ የስፖርትን ከማሸነፍ መሸነፍ የዘለለ ትርጉም በትሪቡን የተሟላ ፕሮግራም ተከታተሉ። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ይቀጥላል። እንግዲህ ሁለት ማራኪ ፕሮግራሞችን በተራ በተራ አደረስን። የዛይሩ ሁሌኔ ያስገርመኛል ኤፍሬም። በጣም አፍሪካ ውስጥ ብዙ ብሔራዊ ቡድኖች ላይ አስደናቂ የሚባሉ ታሪኮች አሉ። ከድል በኋላ አንዳንዴ ኳሊፋይ ሳያደርጉ የሚቀሩ ብሔራዊ ቡድኖችን ተከትሎ አንዳንዴ ልክ አሁን የናይጄሪያ ብሔራዊ ቡድን ከኮንጎ ጋር ሲጫወቱ የሆነ ነገር እየቀመመ ነው ብለው ቤንች ላይ ያለውን ሰው ለመያዝ የተንደረድሩበት ለማነቅ ሙከራ ያደረጉበት በኋላ ላይም ፕሬስ ኮንፈረንሱ ላይ በቡዶ በጁጁ ነው የወደቅነው፣ በጥንቆላ ምክንያት ነው ናይጄሪያ የወደቀችው ያሉበት የቦነስ ጉዳዮች ብዙ ታሪኮችን እንሰማለን። ግን ይሄኛው በጣም ፈገግ ያደርገኛል። የኡሊንጎ ድርጊት በተለይ ብራዚሎች አራተኛ ጎል ሊያስቆጥሩ ነው ብሎ በጭንቀት ኳሱን ገና ዳኛው ፊሽካ ሳይነፉ የሚመቱበት መንገድ እና ትሪቡን ከጣሊያን ወደ ኮንጎ ወደ ቀድሞ ዛይር መጣን። ሁለቱ ማራኪ ፕሮግራሞቻችንን አስከተልን። በአጠቃላይ በኢንተርናሽናል የጨዋታ ጉዳዮች ዙሪያ በሳምንቱ በነበሩት ጉዳዮች ላይ ቆይታ እናደርጋለን። ግን ዛይርና ሊንጎን መንደርደሪያ ብናደርገው ደስ ይለኛል። በቅድሚያ እንደምን ዋልክ? እንዴት ዋላችሁ አድማጮች? እንዴት ዋልክ? በያላችሁበት ሰላም ጤና ፍቅር እንመኛለን። የመጀመሪያው ጥቁር አፍሪካዊ ቡድን ነው ፍቅር የዛይር ብሔራዊ ቡድን ያሁኑ ኮንጎ ማለት ነው። ያው ከማቡቱ ካቢላ ተቀበሉትና ከአፍሪካ በጣም አምባገነን መሪዎች መካከል ናቸው። ያለ ጓንት ነበር ብሔራዊ ቡድኑ በዓለም ዋንጫ የተካፈለው። ግብ ጠባቂው ጓንት አልነበረውም። በዩጎዝላቪያ 9 ገባበት፣ በብራዚል 4፣ በስኮትላንድ 2 14። ይሄ ዓለም ዋንጫ ከመከናወኑ በፊት አስቀድሞ አዲስ አበባ ላይ በቀዳማዊ ኃይለ ሥላሴ ፊት የአፍሪካ ዋንጫ ያሸነፈ ቡድን ነበረ። በጣም ተደሰቱና ማቡቱ ሲሴኮ ቪላ ቤትና መኪና ሰጡ። ከዛ ማግስት በዓለም ዋንጫው ላይ ሲካፈሉም በጣም ቃል ገቡ። ከፍ ያለ ሽልማት ይጠብቃቸዋል፣ አፍሪካን አኩሩ ብለው መርቀው ሸኙ። ሲመለስ ግን ብሔራዊ ቡድኑ በምድቡ መርሃ ግብር 14 ጎል ተቆጠረበት። አፍሪካውያንንም እኛ ዛይራውያንን አሳዘናችሁ በሚል ማቡቱ ገና ተጫዋቾቹ አውሮፕላን ላይ ያሉ ነው የአፍሪካ ዋንጫውን ስላሸነፉ የሰጧቸውን ቪላ ቤትና መኪና የነጠቋቸው። ከነ ሬቪሊኒዮ፣ ጀርዚኒዮ፣ ቶስታው በጠንቃቃው ዛጋሎ ይመራ ከነበረው የ1970 የብራዚል ብሔራዊ ቡድን ጋር መጋጠም ራሱን የቻለ ከባድ ቻሌንጅ ነበር። ለመጀመሪያ ጊዜ በዓለም ዋንጫ ላይ ጥቁር አፍሪካውያንን የወከለ ብሔራዊ ቡድን ነው። ያኔ በጀርመን ፍቅር የበርሊን ግንብ ሳይናድ ቤከንባወር በጣም በነገሰበት የዓለም ዋንጫ ላይ ነበር የዛይር ብሔራዊ ቡድን 74 ላይ ቀረበው። ለማንኛውም አፍሪካ እግር ኳስ ላይ በጣም ብዙ አይነት ትሪኮችን ትሰማለህ። ኮንጎ በነበርን ሰዓት ታስታውሳለህ? ያ ሆቴል ምን ነበር? በብራዛቪልም በዲሞክራቲክ ኮንጎም በነበረን ቆይታ ኪንሻሳም ብራዛቪልም በነበረን የተለያዩ አድቬንቸሮች ፍቅር ሆቴሉ እንግዲህ የጁጁ ምልክት ማሳያ ምስክር አንተ ትመስለኛለህ። እኔ ያላየሁትም ጁጁ ቀን እንተርከዋለን ለምሳሌ አሁን ካወራሩ ይበላሻል ታሪኩ። እኔ ያላየሁትም ግን አድማጮች ባልደረባይ ፍቅር ይልቃል ያየው ነገር አለ ይተርከዋል። ለማንኛውም የኢትዮጵያ ብሔራዊ ቡድን ጋር በዛ የነበረ ማጣሪያ ላይ ትሪቡን በነበረው ዘገባ ላይ ነው ነደጉ ደበበም ይመሰክራሉ ፍቅር ኮንጎ በነበራቸው አጋጣሚ። እንደገና ደግሞ ሀርትሶፎክ ከጋና እንደዚሁ ጋሽ ደምሴ ዳምጤ እንደዚሁ ነፍሱን ይማረውና ብዙ የአፍሪካ ትሪኮች አሉ። በተለይ የኮንጎ ጁጁ፣ የኮንጎ ራጃ ያው ይሄ ጥንቆላው የሚሉት ነው። የናይጄሪያውን አሰልጣኝ በጣም ያሳበደው ጉዳይ ይመስለኛል ለኔ
ያው ቴክኒካል ኤሪያ ላይ የሆነ ነገር ሲቀምሙበት ናይጄሪያ ወደቀችው በራሷ ነው ግን አንዳንዴ ሜንታሊቲ ግን በዛ ነገር የሚያምን አይመስልም ምክንያቱም አንተ ፔናልቲ በሚመታበት ሰዓት በዛ ሰዓት እንዴት ወጥተ እንደዚህ አይነት ነገሮች ያን ያህል ትኩረቱን ይስቡታል በደንብ ፔናልቲ የሚመታውን የምትመርጥበት በጣም አስጨናቂ ሰዓት ነው በተለይ ለኮች እንዴት በዛ ልክ እንትን ውስጥ ገባ ጭንቅ ውስጥ እንዴት ገባለ ሰውየው አንዴ ተመለሰ ሁለቴ መለሱት በቃ በሶስተኛው እኮ ትግል አደረገው ለማንጠቅምና በርግጥ ኮንጎ እንደዚህ ኤሊ ተዘቅዝቀው ራሱ አይተናል ታሪኩን አናበላሽው እንደ ኤሊ ተከርብቶ ፓካንድ ባርቤኪው አይተናልና የአረንጓዴ ንስሩ ክንፉን ተመቷል ፍቅር ነብሩ ንስሩን አሳስቆ ሰልቅጧል የናይጄሪያ ብሔራዊ ቡድን ከውጤት በፊት ጥቅሙን ለማስቀበር ከናይጄሪያ እግር ኳስ ፌዴሬሽን ባለስልጣናት ከናይጄሪያ መንግስት ቴብል ላይ የሚቀመጥ ነው ያኛውን ቃል የገባችሁትን አላደረጋችሁም ይሄኛውን አርጋችኋል በሚል የሚደራደር ነው ይሄ የቦነስ ነገር ሁሌ ከምዕራብ አፍሪካ ቡድኖች በተለይ ደግሞ ናይጄሪያ ላይ በጣም ይነሳል ለኔ ግን ዲዘርቭ የሚያደርገው በህብረት የታገለው እንደ ቲፒ ማዜምቤ አይነት የአፍሪካ እግር ኳስ ድንቅ ቡድንን የፈጠረ የዲሞክራቲክ ኮንጎ የቀድሞዋ ዛይር በለው አሁን ሁለት ሀገር ስለሆኑ ነው ኮንጎ ብራዛቪል እና ዲሞክራቲክ ኮንጎ ያ የኪኒሻሳ ሪቨር ብቻ ነው ፍቅር የሚለያቸው ዓለምን በጣም የሚያማልል ማዕደን ያላት ትልቅ የተፈጥሮ ጸጋ የተቸረች ሀገር ነች የእግር ኳስም ሀገር ነች በነገራችን ላይ ዋምቢሳካ ፍቅር የአያቶቹን ሀገር ለማየት ከወራቶች በፊት ነው ዘመዶቹን ለመጠየቅ ወደ ኪኒሻሳ ያቀናው በዛው ግን ብልጦቹ ኮንጎዎች ባክለኛ ተጫወት የእንግሊዝ ብሔራዊ ቡድን ላይ የመሰለፍ ዕድሉ በጣም ሬር እንደሆነ ይታወቃል ከፓላስ ወደ ዩናይትድ ሲያቀና ከ50 ሚሊዮን ፓውንድ በላይ ከወጣባቸው የዩናይትድ ውድ ተጫዋቾች ባንድ ወቅት እርሱ ነበረ በቀይ መስመር የሚጫወት ከሰፋ አይለቅህም በተለይ በመከላከሉ ረገድ በጣም ውጤታማ ነው ማጥቃቱ ላይ እኔ ያው ራሱ የተሻሻለው ቫሌንሲያ ነው የሚመስለኝ አሁን በዌስትሃም ይገኛል ግን ለሀገሩ ኮንጎ ተጫውቶ የኮንጎን ህልም ይዞ በፕሌይኦፉ ምናልባት ማርች ወር ላይ በሜክሲኮ ለሚከናወነው ሌላ አድቬንቸር በቅቷል አፍሪካ 10ኛ ተወካይ የምታገኝበት እድል ተፈጥሯል ኮንጎ የተሻለችው ሀገር ናይጄሪያን ረታለች የአፍሪካ እግር ኳስ ዛይር ማቡቱ የአፍሪካ እግር ኳስ አምባገነኖች ድርጊት በብዙ ፕሮግራሞቻችን ጠቅሰናቸዋል ፍቅር ያ ግን ሞመንት ምን ያህል ተጫዋቾቹ ጭንቀት ላይ እንደነበሩ ማሳያ ይመስለኛል ቅጣት ምት ብራዚል ልትመታ ስትል ከተደረደሩ የዛይር ተጫዋቾች አንደኛው ገና ጀርዚኒዮ ወደፊት ቶስቷ ወደፊት ሊፈነጠሩ ሲሉ ወደ ኳሷ ፈጥኖ ሄዶ ከነሱ ፊት የራሳቸው ምት ላይ የራሳቸው ጎል ላይ የሚመታ ቅጣት መምታት ምን ያህል ፍራቻ ላይ እንደነበሩ ማሳያ ነው የወርልድ ካፕ ክላሲክስ ቪዲዮዎችን ስታይ ኮሜንታተሩ እንዴት እንደሚስቅ ኮሜንታተሩ ደጋፊዎች በጣም ሲስቁ ታያለ ግን እነዛ ደጋፊዎች በጀርመን የሚገኙ ደጋፊዎች የብራዚልና የኮንጎን ጨዋታ ለመመልከት የገቡ ደጋፊዎች የማያውቁት ያ ተጫዋች ሙዌፖ ኢሉንጋ የሚያውቀው ግን አንድ እውነት ነበር ከዚህ ጨዋታ በፊት ከ3 ጎል በላይ ቢቆጠርባችሁ አንዳችሁም ወደ ኮንጎ ወደ ዛይር እንዳትመለሱ ሀገር አለኝ እንዳትሉ ብለው በቀጥታ ከፕሬዝዳንቱ የተላለፈ መልእክት ሰምተው ነው እነዚህ ተጫዋቾች ሜዳ ውስጥ የገቡት ኤፍሬም ስለዚህ ዝም ብሎ ዛለተ ለተገኘው ተመልካች በቃ የሆነ የሚያስከሰት ሊመስል ይችላል ለሙዌፖ ኢሉንጋና ለጓደኞቹ ግን ሀገር የማጣትና ያለ ማጣት ጉዳይ እንደነበር ያውቁታል ዴስፐሬት ነበሩ በጣም ተስፋ ቆርጠው ነበሩ አፍሪካ ስልጣንም እንደማትችል አይነት ነው የተወራው ባለም ላይ የት ነው የሚሰለጥኑት እግር ኳስ ኮሜንታተሩን ተሰማዋል በቃ በጣም ይስቃል እንደማያውቁ አዚፍ ህጉን እንደማያውቁ አይነት አርጎ ነው እንትን ያለው በነገር ላይ ሞቡቱ ሴሴኮ ከመጀመሪያው ጨዋታ ጀምሮ በስኮትላንድ ፕሮግራሙ ላይ በደንብ ተገልጿል ከስኮትላንድ 2-0 ከተሸነፉበት ጨዋታ በኋላ ዛይርን እንዳታሳፍሯት አፍሪካ እንዳታሳፍሯት የሚል መልእክት ላኩ በሚቀጥለው ጨዋታ 4 ጎል ብቻ ተፈቀደ የሚገርም ወደ መልበሻ ክፍሉ ገብቶ የዛይር ኦፊሻል ከ9 በኋላ ነው እነዚህ ተፈቀደ አስበው ገብተው ቡድን ኢንስፓየር በመታረግበት በርቱ ትችላላችሁ ምናምን ይያልኩ ይናገራሉ ለስታስብ አንድም ቡድን ገብተ ከዚህ በላይ ጎል ቢቆጠርበት የሚጠብቅ ይሄ ነው ስትባል ሜዳ ውስጥ ገብተ መጫወት አትችልም ስለዚህ ቅጣት ምቱን ከሚመታ ራስ አንኮንሺየስ ራስ ላይ የሚመታውን ቅጣት ተከብተዋል ብዙ ጊዜ ያው ሙቡቱ ስፖርቱን ያው
የዛይርን ከፍ ለማድረግ ፖለቲካል ደግሞ መሳሪያ የሚያደርጉት እንደነበር ይነገራል። የመሐመድ አሊን ራምብልን ጀንግልን ሲያስተናግዱ ትልልቅ ወጪዎችን እያወጡ እግር ኳስ ላይ ኢንቨስት ሲያደርጉ የሆነ ፎልስ ሆፕ የመስጠት በስፖርቱ በቃ ከፍ ብለናል የማለት ነገሮችን እና ደግሞ ማህበረሰቡን በስፖርት ውስጥ የሆነ ነገር የማድረግ እቅድ እንደነበራቸው ይታወቃል። እና ሲመለሱ የመጀመሪያ ተሳታፊ ቡድን ኤፍሬም እንግዲህ ከሰብሳራ ቦታች አይደል የአፍሪካ ዋንጫ ላይ ተሳተፈ የመጀመሪያ ቡድን ነው። ፓስፖርታቸውን ተወረሱ። አንድም ኦፊሻል አልተቀበላቸውም። ቤታቸውን ተነጠቁ። ከዛ በኋላ አንድም ተጫዋች ከዛይር እንዳይወጣ ትእዛዝ ተላለፈ። አንዳንዶቹ ጨለማ ክፍል ውስጥ ተጠርተው ተጠየቁ። ብዙ ታሪኮች ነው የወጡት። ብዙዎቹ ድሃ ሆኑ። የተገባላቸው ቃል ሽልማታቸው እንዲቀር ካንሰል እንዲደረግ እንዲወረስ ተደረገ እና ብዙዎቹ በዛ ዘመን የዛይር ተጫዋች ሆኖ መወለዳቸውን ጭምር የሚጸጸቱበት በቃ ለምን እግር ኳስ ተጫዋች ሆነን ለምን ወደ ዓለም ዋንጫ ሄድን ለምን የአፍሪካ ዋንጫ በላን ብለው እንዲያጠናቅቁ ምክንያት የሆነ ነገር ነበርና 1974 ከዛ አስቀድሞ የአፍሪካ ዋንጫ ኢትዮጵያ አስተናገደችው የአፍሪካ ዋንጫ 6ኛው የአፍሪካ ዋንጫ በጣም ብዙ ከተነገረላቸው አፍሪካ የዓለም ስቶሪዎች መካከል አንዱ ነው። ዛሬ እንደገና ውስጥ ማቡቱ ደግናቸው ተባለ እኮ አልሰማም እንዴት ሲባል አሁን ይሄንን ድርክቸው ለምን መሰለ በእግር ኳስና አምባገነኖች ታሪክ ላይ የኡዴይ እና የአልሰይድ ጋዳፊን የኡዴይ የሳዳም ሁሴን ልጅን ታሪኮች ስትሰማ ይነሱን ታሪክ ወደ ኋላ መለስ ብለው በቻናሎቻችን ላይ የሚያገኙዋቸው አልፍቅር ወደፊትም እናቀርበዋለን። በእግር ኳስና አምባገነኖች በቃ ዛይር በጣም ማቡቱ ደግናቸው ጎዳና ተዳዳሪን ያደረጓቸው ተብሎ ነው። ግን አስገራሚ ነበር። ዛይር ግን ፍቅር ወዳሁኑ ስንመጣ ስንገለብጠው ከ40 ምናምን ዓመት በኋላም ያው የጠንካራ እግር ኳስ ስርዓት ቅኝት ውስጥ ካሉ የአፍሪካ እግር ኳስ ሀገራት አንዷ ነች። ናይጄሪያን ገንድሳ ወደ ያሰልጣኙ ያው ጁጁ ያለበት ሐሳብ እንዳለ ሆኖ የመጨረሻው ዙር ላይ ደርሳለች። ምናልባትም 10ኛዋ ሀገር ትሆናለች። ዛሬ ከምናነሳቸው አብይ ጉዳዮች መካከል ወጣቶቻችንን ጥሩ አውድሳል ፍቅር U17 የኔይማር ጁኒየር መጨረሻ ስንል ከዛይር ጋር አብሮ ስለሚሄድ ነው እንመጣበታለን። ጋቱሶ ስላለም ዋንጫው ኮታ ምን አለ የሚለው ማብረን ምክንያቱም 9 አፍሪካ ሀገራት በአፍሪካ ዋንጫ አውቶማቲካሊ ይገባሉ ለመጀመሪያ ጊዜ። 10ኛውም ኮንጎ ልትሆን ትችላለች። አውሮፓ 16 አላት። ጣሊያን አዙሪ ታሪኳ በጣም በድንቅ ፕሮግራም ሰምተነዋል ፍቅር አርቲስቲክ በሆነ ፕሮግራም። አሁን ግን ጣሊያን ዳጎት ሆኖባታል የዓለም ዋንጫ። ጌናሮ ጋቱሶ ኖርዌይን አልቻለም ፍቅር። የኖርዌይ ወርቃማ ትውልድ ከስካንዲኔቪያን ተነስቷል። ኤሪን ሃላንድ ሱፐሮዳን ጨምሮ ያውም ኦዴጋርድ ባልነበረበት ጨዋታ ሃላንድ አልተቻለም ዘንድሮ ፍቅር። የጋቱሶ ሐሳብ ግን ለኔ በጣም ነው የሚያስቀኝ። አውሮፓ ስንት ይስጧቸው? አፍሪካ ከ54 ሀገራት 9 ነው ያገኘችው። 2 የነበረበት 1 የነበረበት 3 የነበረበት ወደ 5 ያደገበት ዘመን እናስታውሳለን በብዙ ትግል። አሁን ፊፋ 48 ሲያረጋው ኮታውን ፍቅር የነ ኤድጋር ዳቪድስ ሀገር ሱሪናምም ጭምር እኮ ድል እየያዘች ነው። በጣም ብዙ ኮታዎች እየመጡ ነው። ይሄ ማለት በሶስተኛው ዓለም በሚባሉ አህጉራት ላይ የሚገኙ ድንቅ ታለንቶች ወደፊት ይመጣሉ። በርግጥ ላቲን አሜሪካ ስትሄድ ከ10 7ቱ ካለፉ የሚወድቅ የለም ማለት ነው። ከ10 7 የሚያልፍ ከሆነ የሚወድቅ የለም። ምስጋና ለብራዚል፣ ለአርጀንቲና፣ ለጀማሪዋ ዩሩጓይ፣ ከዛ ፓራጓይ፣ ቺሊ እያልክ የምትጠቅሳቸው ኮሎምቢያን ጨምሮ ድንቅ የላቲን አሜሪካ የእግር ኳስ ሀገራት አሉ። ግን ትንሽ ናቸው፣ አይፈረድባቸውም። የእግር ኳስ ጥራታቸው ግን በአብዛኛው እንዲያልፉ እያደረገ ነው። ወትሮም እኮ 50-50 ነው ፍቅር። 4ቱ ይገባሉ፣ 5ኛውም በፕሌይኦፍ ይገባል ብዙ ጊዜ። አፍሪካ ላይ ስትመጣ 9 አፍሪካ ሀገራት አሜሪካ ይሄዳሉ። 10ኛዋ ኮንጎ ልትሆን ትችላለች። አውሮፓ እየተንጫጫ ነው። ጌናሮ ጋቱሶ የራሱን የቤት ስራ ሳያጠናቅቅ አሁንም በፕሌይኦፍ ወደ ዓለም ዋንጫ የሚመጣበት እድል አለ። ጣሊያን ዘንድሮ ከቀረች የሚገርም ነው። በነገር ላይ ጣሊያንን የሚያክል ሀገር ኤፍሬም በዚህ ምድብ ማለት ነው ኖርዌይ፣ እስራኤል፣ ኤስቶኒያ፣ ሞልዶቫ በነበሩበት ምድብ ማለፍ ካቃታት እንደገና ስለ ኮታ ሲስተም ካወራህ በጣም አስቂኝ ነው የሚሆነው። ከብራዚል ቀጥሎ የዓለም ዋንጫን 4 ጊዜ ያሸነፉ ናቸው።
ፕሮግራሙን በጣሊያንኛ አድርገን እንላክላቸው ነው ምን አይነት ሀገር እንደነበረ ጣሊያን በጣም የሚያስቅ ጉዳይ ነው በመጀመሪያ አውሮፓ በጣም አንፌር በሆነ መንገድ ለዘመናት ተሳትፎ ሲያገኝ በዛም ሲጠቀም የቆየ ነው አሁንም 1/3 ከ48 1/3 የተሳትፎ ድል የአውሮፓ ነው 16 ሀገር አውሮፓ ነው 24 ነው 6 ሀገራት እኮ የሚቀራመቱት አንዱ ሀገር ብቻ 1/3 16 ሀገር ከ48 ስንት እንዲሆንልን የፈለገው ጋቱስ በቃ እንለፍ አይነት ነገር ነውና የ48 ሀገር ሆኖ አለ ለአውሮፓ ግን በቀጥታ ለማለፍ የኮታ ሲስተሙ በጣም ከባድ ነው የሚል ነገር ነው አፍሪካ ነው ደግሞ ታርጌት ያደረገው አፍሪካ እንግዲህ ትንሽ ሀገሮች ነበሩ አለ ትንሽ ሀገር እኮ እውነቱን እኮ ነው ደጋግሜ ማነሳዋለሁ ምስጋና ለኢትዮጵያ ይድነቃቸው ተሰማ ይሁን እንጂ ልክ አሁን ኮንጎ እንደሆነችው ነው የአፍሪካ ሀገር ተሳታፊ እርስ በርስ ተጫወታለ ኮንጎ አለፈች አይደል የማጣሪያ ሄደህ ማጣሪያ አድርገህ ነበር የምትገባው በራሳ ሀገር ማጣሪያ አልፈ እንኳን በራሳ አልፋት ገባም ያለ ዋንጫ ይሄ በጣም ይርነቃቸው በፊፋ ታሪክ በጣም ዘረኛው ሰው ሳንሊ ማቲዩስ ናቸው በቃ ባላንሱን ደግሞ የሰሩት ጋሽ ይርነቃቸው በጣም እና ካፍ ከፍተኛ ተጋድሎ አደረገ 3 ይሆንላቸው ተባለ ከ50 ምናምን ሀገር ይፍረም 5 የሆነው እኮ እኛ በደም ኳስ ማየት ከጀመርን በኋላ ነው በጣም በቅርብ እኮ ጋቱሶ ማቲዩስ ላይ ነው የቀረው ይሄ ዘረኛው የፊፋ ፕሬዚዳንት ላይ እና ያው ትረዳለህ እና የአፍሪካ እንደውም እኔ አንዱ መከራከሪያ ምናልባት አፍሪካን ወደ ኋላ የሚይዘው በእግር ኳስ ደረጃ የዓለም ዋንጫን አሸናፊ ሀገር መፍጠር አልቻሉም ነው ግን ሞሮኮ ኳሊፋይ አደረገች በአራት ውስጥ ገባች ከ2002 ጀምሮ በትንሹ 8 ውስጥ የሚገቡ ከ1994 የዓለም ዋንጫ ጀምሮ ሩብ ፍጻሜ የሚገቡ የአፍሪካ ሀገራት እየመጡ ነበር ወደ ኋላ ወደፊት የሚሄዱ ነገር እንዳለ ሆኖ ግን አፍሪካ ከ54 ሀገር 16 ሀገር በጣም ፌር ይመስለኛል ላቲን ሁሌም ይገርመኛል ግን አንዱ ደግሞ የላቲኖች መከራከሪያ ትንሽ ሀገሩንም ግን ያለም ዋንጫው ዶሚኔት እናደርጋለን የእግር ኳስ አቅማችን ከፍ ያለ ነው ስታስበው ብራዚል አርጀንቲና እና ኡሩጓይ ብቻቸውን ስንት ያለም ዋንጫ ወስደዋል ወደ 10 ያለም ዋንጫ 2-3-5 አርጀንቲና 3 10 ያለም ዋንጫ ብራዚል 5 ኡሩጓይ 2 10 ከዛ ውጪ እንደ ኮሎምቢያ አይነት ሀገሮች በጣም ጥሩ የእግር ኳስ ባያሸንፉ ማለት ነው ጥሩ የእግር ኳስ አቅም ያላቸው ሀገራት ናቸውና ግን ሁሉ ጊዜ ከ10 ሀገር ውስጥ 6ቱን አሳልፈ አንዱ ደግሞ በፕሌኦፍ መጥቶ ላቲን አሜሪካ በቃ ዝም ብሎ 3 ነው የሚቀሩት 3 ቫኬሽን በጣ ራሱ መቅረት የሚችሉ ነው ይመስላል ግን ወደ ጣሊያን ስትመጣ ጣሊያን በመቄዶኒያ ነው የወደቀችው አይደል በማን ነበር የወደቀችው ያለፈው በኖርዘርን ነው የወደቀችው ባለፈው በጣም ደካማ በሚባል ከጣሊያን አንፃር ደካማ በሚባል ሀገር ነው ፕሌኦፉ ላይ የወደቁት ከዛ በፊትም እንደዚሁ ምድብ ማለፍ አልቻሉም አሰልጣኞቻቸው ይሄ ጃይንት አሰልጣኞች ባለቤትና ጣሊያን ሁሉ ጊዜ አሳቢ አሰልጣኞች ግዙፍ አሰልጣኞች ስፓሌቲ ገና በጊዜ ነው በሶስቱ ጨዋታዎች ነው የተሰናበቱት ስፓሌቲና አሰናብተ ጋቱሶን ታመጣለ ጋቱሶኮ ከናፖሊም ከሌሎች ክለቦችም በጊዜ የሚሰናበት አሰልጣኝ ውጤት ምንም የሌለው አሰልጣኝ በተጫዋችነቱ ብዙዎች ታጋይነቱን የስፕሪቱን ቻምፒየንስ ሊግ ምሽቶች ላይ ጨምሮ በተለይ በሚላን ያለውን ነገር ታቃለ ግን በአሰልጣኝነት ጣሊያን ከሱ የተሻሉ አሰልጣኞች ሁሉ አሏት ቡድኑን የተሻሉ የሚባሉ በዓለም ላይ የተሻሉ አሰልጣኞች ይዘውታል ግን ንቅንቅ አላለ ባለፈው ስለ ሴሪያም ስናወራ ነበርና አሁን ጣሊያን ወደ ራሱ አካል ሆነ በስተቀር ወደ ሌሎች ሀገራት ወደ ፊፋ እድሎችን ወይም ደግሞ ጣቶችን የምትቀስርበት አጋጣሚ የለም ምክንያቱም ምን መሰለ ኤፍሬም አውሮፓ ትልቅ እድል አግኝቷል ከዚህ በፊት የዓለም ዋንጫ አውሮፓ ተሳትፎ 16 ነበር 14 ነበር ቶታሊ ሆነ 12 ነበር 12 አሁን በአዲሱ 4 ነው ያገኙት ይኸውልህ 4 ኮታ ሲጨመርልህ አሁን 16 ነው ኮታ ሲጨመርልህ ትልቅ ቡድኖችን አንድ ምድብ የማገናኘት ነገራቸው በጣም የቀነሰ ነው አሁን ጀርመን ብቻዋን ነች እንግሊዝ ጣሊያን ስፔን ፈረንሳይ አንዳቸው እርስ በርስ አልተገናኙ አይተከውን የአፍሪካ ሀገራት ላይ ግን በ9 ቡድን 54 ሀገር
ትልልቅ ሀገራት አንድ ምድብ የመገናኘት እድላቸው በጣም ጥሩ ነው። እነሱ ሲመድቧቸው በብዙ ጊዜ ትልልቅ ሀገራት አንድ ላይ ይገናኙ። ግን እታች ያሉት ሀገራት እያደጉ ስለመጡ ለምሳሌ ኖርዌይ በጣም ጥሩ ብሔራዊ ቡድን ይዛለች። ጎል እንደ ልብ የሚያስቆጥር ውጤት በጣም የሚቀለብስ በትውልዷን በጣም ጥሩ ብሔራዊ ቡድን መፍጠር ችላለች እና 12 ዓመት ከ12 ዓመት በኋላ ነው የሚመለሰው የጣሊያን ብሔራዊ ቡድን ካላሸነፈ ግን 16 ዓመት ጣሊያንንም ያላገር አንመለከትም ማለት ነው። ከ1930 የዩሩጓይ የዓለም ዋንጫ ጅማሮ አንስቶ ትልቅ ታሪክ የነበረው ፍቅር የካቴና ስልት ፈጣሪ የዓለም እግር ኳስ ትልልቅ አሰልጣኞች፣ አጥቂዎች፣ ተከላካዮች፣ የመሃል ሜዳ አማካዮች፣ 10 ቁጥር ለባሾች በደንብ ያንተ ፕሮግራም ይናገራል። ሴሪያ ካጂፓ አንስቶ ወርቃማው ዘመን 90ዎቹ ለኢትዮጵያን ስፖርት ቤተሰቦች የዓለም እግር ኳስ ከዋክብቶችን የሚስብ አሁንም ኤሊት የሚባለው ሊግ ነው። ሴሪያ ግን ምንነካው አዙሪ ስኳድራ አዙሪ ወይ ወደሚታወቅበት የካቴና ስልት በነ ፓውሎ ማልዲኒ ባሬዚ ስታይል አልተመለሰ ወይ እነ ሮቤርቶ ባጂዮን በአግባቡ ማውጣት አልቻለም። ዴል ፔሮን የመሰለ የኳስ ቀመረኛ መፍጠር አልቻለም። ወይ ቶቲን አልተካም። እንደወትሮ ድንቅ ተከላካዮች ድንቅ ጠባቂዎች በነቡፎን ሌቭል መፈጠር አልቻለም። ግን በዚህ ሂደት ውስጥም መልሱ የጣሊያን እግር ኳስ እንደተቀዛቀዘ ማሳያው ጋቱሶ የናሽናል ቲም ዋና አሰልጣኝ ሲሆን ነው። ወኔ የፈለጉ ይመስለኛል። እብደትም ወኔም ወፈፌነትም የፈለጉ ይመስለኛል። ከጀርባው ቡፎን አለ በነገራችን ላይ በደንብ የሚያረጋጉትም አሉ። ፍቅር እነ ፒርሎ ከውጭ የሚረዱታል። የቀድሞ የብሔራዊ ቡድን አጋሮቹና ጓደኞቹ ጣሊያን እድል አላት። አሁን ፕሌይኦፉን አሸንፋ የማለፍ እድል አላት። የጋቱሶ ሐሳብ ግን ብዙዎች የተቃወሙት ብዙ ማያስኬድ እንደሆነ ይነገራል። ላቲን አሜሪካ ላይ እኔም ያንተን ሐሳብ ሼር አደርጋለሁ። ግን የእግር ኳስ ጥራታቸውና ሂስትሪያቸው እንደገና ይሄ መመዘኛ ሲወጣ ሁሉን ነገር ምስጋና ለነ ብራዚልና አርጀንቲና በዛ ሌቭል መያዛቸው ነው። እስካሁን የዓለም ዋንጫን ያላሸነፈ አህጉር አለ ፍቅር አይደለ? ስንት አህጉር አለ? ሰሜን አሜሪካ መቼም ያሸንፋሉና አሜሪካ ዳንሱና ነሱ ወደሚችሉት እና የኤንቢኦ ምናምን ነው። አውሮፓና ላቲን አሜሪካ ነው ያለው። የሚገባው ሆኖ ያላሸነፈው አፍሪካ ነው። አፍሪካ አድቬንቸሩ ላይ በጣም ተጠግቷል። ታስታውሳለህ ሶከር ሲቲ ላይ የጋና ናሽናል ቲም፣ ናይጄሪያ በነራሺድ ያኪኒ ወርቃማ ዘመን፣ አሁን የማይበገሩት አናባስት ካሜሮን ማጣሪያ ማለፍ እኮ ብርቃቸው ሆነ። አሁን እኮ ናይጄሪያና ካሜሮን የሌሉበት የዓለም ዋንጫ ነው የምናየው። እንግዲህ አፍሪካ ሲባል እግር ኳስ ላይ ናይጄሪያ፣ ካሜሮን መንግስቱ ወርቁን እሑድ ለስናስታውስ ይህንን የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ሲባል ከየትኛውም የአፍሪካ እግር ኳስ ድንቅ ተጫዋችና ብሔራዊ ቡድን በፊት የነበረ ስም እኮ ነው ፍቅር። ስላልሰራን እንደ ካሮት ወደ ታች ስለሚያድግ የኢትዮጵያ እግር ኳስ ዛሬ ጃይንት የሚባሉ ሀገራት 1960ዎቹ 1970ዎቹ 1950ዎቹ ላይ ቢሆን ኑሮ ኢትዮጵያ መንግስቱ ወርቁ ነበር እኮ የሚቀድመው። አሁን የአፍሪካ እግር ኳስ ላይ ሞሳላህ ወይ ደግሞ ሐኪሚ ወይ ደግሞ ሳዲዮ ማኔ አለበለዚያም ደግሞ ኦሲሚን እንደምትለው መንግስቱ ወርቁ ነበር 50ዎቹ ላይ የሚቀድመው። ያው ይቆጫል 50-60 ዓመት ወደ ኋላ ስንንሸራተትና በአፍሪካ እግር ኳስ ያለው ኮታ ምስጋና ለይርነቃቸው ተሰማ፣ ከዛም ለኢሳ ሀያቱ፣ ከዛም በኋላ በአፍሪካ እግር ኳስ ላይ ለመጡ አስተዳደሮች ወደፊት መጥቷል። ጋቱሶ ግን የፋሺስት ዘመን ላይ ቆመ ይመስለኛል። እኔ አስተሳሰቡ አያነብም መሰለኝ ጋቱሶ ሲደባደብ የሚውል ምን መሰለህ አንዳንዴ ከአውሮፓ ኮታ የተነካ የለም። ፊፋ እኮ ነው 16 ሀገር ይጨምሩ 2 ጨመረላቸው እኮ 4 ከ12 16 ነው የሄዱት እነሱ። ስለዚህ ከአውሮፓ እንደውም አውሮፓ ተጨማሪ ኮታ ነው ያገኘው። በፊት አንፌር ነው በቁጥር ደረጃ ስታየው ከ32ቱ 12ቱን ነው የሚይዙት። አሁን ከ16ቱ ጣሊያን ማለፍ ካቃታት በአውሮፓ ቀዳሚው አሸናፊ ያገኘው ጀርመን 3 ጊዜ ነው፣ እንግሊዝ 1 ነው፣ ፈረንሳይ 2 ነው። የአውሮፓ ቀዳሚው የዓለም ዋንጫ አሸናፊ ነች። ቅድም ስታነሳቸው ነበር። ኤሊት የሚባል ተጫዋች ማፍራት አቁማለች። ዴል ፔሮ፣ ቶቲን፣ ኢንዛጊ፣ ቪየሪ። አሁን የጣሊያን እግር ኳስ ትልቁ ተጫዋች ማን ነው? በቃ ግራ ይገባል እኮ ካላፊዮሪ እኮ ነው። በጣም ግራ ይገባል። እግዚአብሔር ያሳይ። የሆነ ሰዓት ላይ ባላቶሊ ለዛው በጣም እየተሰደበ የሆነ ሰዓት ሙታውን እኮ ካላፊዮሪ ነው ፍቅር። ቺሮ ኢሞቢሌ አሁን በቅርብ እንደምናስታውሳቸው እንጂ እኮ እስካማካ ምንም የምትላቸው ተጫዋቾች ናቸው እኮ ከፍ እያሉ መጡት።
የሚባል ስትራይከር የሚባል እየጠፋ መጥቷል። በነ ማልዲኒ ሀገር፣ በነ ባጆ ሀገር፣ በነ ቶቲ ኤልፔሮ ሀገር ልክ ነህ 2002 ላይ በነ ቺሮ ፌሬራ ሀገር ቀደም የጠፋችኝ ሀገር ልክ ነኝ። ሰሜን መቄዶኒያን ማሸነፍ አቅቷቸው ነው ደቁት ኤፍሬም ሜዳቸው ላይ በፓሌርሞ 1-0 ተሸንፈው ሜዳቸው ላይ ወደቁ። 2000 እንደዛ ከዛ አስቀድሞ በስዊድን በነዝላታን ቡድን ወደቁ። አሁን ደግሞ 2026 ላይ ኖርዌይን ከምድባቸው 28 ዓመት ሙሉ ለዓለም ዋንጫ ያላለፈች ሀገር ነች። ከምድባቸው ማለፍ አቃታቸውና አሁን ይሄንስ አሁን በዚህ ትራውማ በዚህ አካሄድ አሁን ጋቱሶ ጣሊያን እንዳበቃላት አርጎ ነው ያወራ ያለው። ኦልሞስት ያው ወደ ዓለም ዋንጫው መግባት ከብዶናል የሚል ነገር ነው ያስተላልፈውና ይሄ የጣሊያን ጉዳይ አይደለም፣ ዲፌንሲቭ አይደለም ቡድኑ። አንዳንዴ ሲያው ቀደም ባስቀመጥከው መልኩ የሚያስማማኝ ጣሊያን ስትል የሚመጣ ቡድን ትዝታ የለው። የካውንተር አታኪንግ ቡድን አይደለም፣ የፖሴሽን ቡድን አይደለም። ብቻ ብዙ ሳቢዎችን ከ442 ጀምረህ ያጫወት ሳቢዎችን ካቴናቸውን ሂላኖ ሄሬራ የኢንተር ሚላኑ ሰው የፈጠሩት ካቴናቸውን ጨምረህ ብዙ የጨዋታ ሀሳቦች መነሻቸው ኮቨርሻኖ የጣሊያን እግር ኳስ ነው። ሀሳቦች ታክቲካል ዲሲፕሊኖች መነሻቸው ምንም አሁን ምንም ማመንጨት የማይችል ብሔራዊ ቡድን ሆኗልና ይሄንን ወስደህ ከአፍሪካ ይሄንን ወስደህ ከላቲን አሜሪካ ጋር ማላተም ለጣሊያን ትልቅ የእግር ኳስ ውድቀት ነው። ብዙዎቹ ነገሩ ጣሊያን ጂናሮ ጋቱሶን አሰልጣኝ ስታረግ ያኔ ነው ወደቀችው ያኔ ወድቃለች የሚሉ አሰልጣኞች አሁን ከጽሁፎቹ ስር እየተሰጡ ያየሁ ነው። ከኮቪድ-19 በኋላ በጣም የፈዘዘ ሆኗል የጣሊያን እግር ኳስ። ኮቪድ-19 በኋላ ነው ብዙ ነገሮቹ ተከታታይ ቶርናመንቶች ላይ መምጣት ያልቻለው። ለማንኛውም ፍቅር ጣሊያንን ካነሳን አይቀር ሌላ ባቢ ጉዳያችን የብራዚል 24 ዓመት አለፋት። ኮሪያ፣ ጃፓን፣ ሮናልዶ፣ ሉዊስ ናዛሪዮ ዴሊማ፣ ትሪፕላር፣ ቪክቶር ባርባ ሪቫልዶ እና ሮናልዲኒዮ ጎቾ ዲ አሲስ ሞሬራ ቁንጮ ሮናልዶ ታሪክ የሰራበት ከዛ 2006 2010 14 18 2022 ኔይማር ጁኒየር የትውልዱ ምርጡ ተጫዋች እንደው ቢያንስ ሜሲ ፕላስ ሮናልዶ ሲደመሩ በጋራ 13 ባለንዶር አሸንፈዋል። 8+5 ከነዚህ ውስጥ ራሱ እንደ አንድ 3-4 ሼር ማድረግ የነበረበት የሚባል በታለንት ደረጃ ከሆነ ብቻውን ሌላ 5 ባለንዶር በላይ የሚገባው ራሱ ሜሲን ጨምሮ በሁሉም የሚመሰከርለት ላይፍ ስታይሉ ግን ቢያንስ እንደ ሮናልዲኒዮ እንኳን አንድ ባለንዶር አሸንፎ ኬሪየሩን እንዳይፈጽም በጣም በብርሃን ፍጥነት ነው ዲክላይን ያደረገው ኔይማር ጁኒየር። ያው ያልነገሰው አልጋውራሽ ነው። ያው ልዑል ነው ግን አልነገሰም፣ ንጉስ ነው ግን አልነገሰም። ሳትነግስ ንጉስ እንደመሆን ነው። ቆንጆ አርገ ባለፈው በአንተ ፕሮግራም ጠቅሰዋል። ካርሊቶ ብራዚላውያን አሁንም ታማኝ ናቸው ፍቅር ለኔይማር ጁኒየር ለኮኮባቸው። በሳንቶስ የተንገዳገደ ነው ይሄ ተጫዋች ግን ወደ ዓለም ዋንጫው ፊትነሱን ጠብቀው ሞራሉን ጠብቀው ይሄ ብራዚልን ካልቸር ጠብቀው ለመጓዝ ዶን ካርሎ የፈለጉ ይመስላሉ። የብራዚል ብሔራዊ ቡድን የሚገነባው በነ ቪኒሲየስ ጁኒየር ላይ በነ ካዜሜሮ አይነት ታታሪዎች ላይ በነ ቪኒ አይነት የብራዚልን ትራዲሽን የሚያስቀጥሉ ይሄ ዘ ቢዩቲፉል ጌም የሚለውን በሚያስቀጥሉ ላይ ሆኖ ዶን ካርሎ ግን ኔይማር ጁኒየርን የዓለም ዋንጫ ቀመራቸው የውጤት ራያቸው ታርጌት ዋና መሰረት ለማድረግ ተጫዋቹ ፊት እንዲሆን ከፍተኛ ጥረት እየተደረገ ይገኛል። ትንሽ ሲጫወት ግን ይጎዳል። ራሱ ታርጌት ነው የጨዋታ እንቅስቃሴው ፍቅር። አሁን ኔይማር ጁኒየር አንድ የመጨረሻ እድል አለው። እድሜው 33 ደርሷል። አሁን ጃንዋሪ ላይ ፍሪ ይሆናል ፍቅር ከዲሴምበር 30 በኋላ በርካታ የአውሮፓ ክለቦችም ይፈልጉታል። ወደ አውሮፓ ከተመለሰ ሌላ 6 ወር ይተኛና ዓለም ዋንጫም ሊያመልጥ ይችላል። ይጎዳል። ብርጭቆ እኮ ነው ይጎዳል። ግን እኔ ካርሊቶ ትናንት የሰጡት ሐሳብ ብራዚል ኔይማርን አልረሳችም። ብራዚል የትውልዷ ምርጡን ኮከብ ወደ ዓለም ዋንጫው ይዛ ለመሄድ በሯ ክፍት ነው። ለዛም በሚሆን ደረጃ ኔይማር ጁኒየር ፊት እንዲሆን እየሰራ እንገኛለን። ልጆቼም ብለዋል በብራዚል ብሔራዊ ቡድን የሚገኙ ኮከቦች ሁላ ፍቅር ቪኒ ብትለው፣ ካዜሜሮ ብትለው፣ ሮድሪጎ ብትለው፣ ሌሎች ሱፐርስታሮች ሁላ ኔይማር ብሔራዊ ቡድን ውስጥ እንዲኖር ይፈልጋሉ። አልተለየም ከብሔራዊ ቡድኑ እየተጫወተ ስላልተመረጠ ነው።
ኔይማር የብራዚል ምልክት ነው በአሜሪካ የዓለም ዋንጫ በእርግጠኝነት ለኦሊምፒክ ሄደን እዛ ስታዲየም ማራካኛ ፔናልቲ ሊመታ ሲል የነበረውን ጭንቀት ማስታወስ ምን ያህል ብራዚሎች ኔይማር እንዲሳካለት እንደሚፈልጉ በቃ ኔይማር ብቻ አንዳንዴ ምንድነው ጊዜ ታይሚንግ ኤፍሬም ቅድም ጥሩ በጣም ያስማማኝ ጉዳት ተደጋጋሚ ጉዳት የ2014ቱን ያዙኒጋ ያደረሰበትን ጉዳት ጨምረ ጫና እሱ ሲመጣ ምናልባት የሚታየው ተጫዋች ኔይማር ብቻ ነበር። አሁን ለምሳሌ 2002 ቡድኑ ላይ ሮናልዶን ዞር ስትል ሪቫልዶን ታያለ ሪቫልዶን ስታው ጉቾን ታያለ ከዛ ከጀርባቸው እንደ ክሌበርስ ማታያቸው ግን የሆነ አለት የሆኑ ኃላፊነት የሚሸከሙ ካፉ ካርሎስ አሉ ከኋላ ብዙ ኮከቦች ነበሩ። ኔይማር ሲመጣ እኔ ታይሚንግ ምለው ኔይማር ሲመጣ ብራዚል በጣም በስስት መታየው ተጫዋች ኔይማር ነበር ሁሉ ነገር እንዲያደርግ ጫና ከዛ ደግሞ የራሱ ምርጫዎች ብራዚሎች ይታወቃሉ ሁሉም ተጫዋቾች በመተለው ደረጃ ነው እንደው ምናልባት ካላወጣ በስተቀር በቃ ብዙዎቹ ተጫዋቾች ለእንትን ቅርብ ናቸው ለደስታም ለሆነ ለመሰበርም በጣም ቅርብ ናቸው ላይፍ ስታይላቸውም በጣም ትንሽ የእግር ኳስ ከሚጠብቀው ዲሲፕሊን አንፃር ለቀቅ ያለ ይሆናል ከዛ ጣፈንታ ነው ምለው ኔይማር 2014 ላይ ከኮሎምቢያ ጋር የነበረው ጨዋታ ኔይማርን በቃ ብዙ ነገሩን የሰበረው አጋጣሚ ይመስለኛል ከዛ በኋላ ያው የጀርመን ውጤትም ታሳውሷል 7-1 ከ2015 እስከ 2020 ተደጋጋሚ የጉልበት ጉዳቶች ሊጋመንት 2022 ካታር ላይ እንደዚሁ የካታሩ የዓለም ዋንጫ ደግሞ ምስጋና ሳይሆን ያው ሊሄድ ይችል ነበር ብሔራዊ ቡድኑ በነገር አሰልጣኝ ቲት ጌም ማኔጅመንት ክሮሺያ ብሔራዊ ቡድን በሞተ ሰዓት ነው ብራዚልን እንዲያሸንፍ ምክንያት የሆኑት የእንቅልፍ ሰዓታቸው እኮ ደርሶ ነው ባለቀ ሰዓት ብራዚል ጨርሶታል እኮ ያ ብሔራዊ ቡድን እንደገና የኔይማርን እድለኛ አለመሆን በደንብ የሚያሳይ ሌሊት ነበር ፍቅር በብራዚል በዛ ሰዓት ከ60 ዓመት በላይ የሆኑ ብራዚላውያን አሰልጣኞች ከብራዚል አይደል የመሩት ጨዋታው ድቅድቅ ሌሊት ነበር ብራዚል ሀገራቸው ግን ኳታር ላይ ቀናል ነበር እሳቸው እኮ ኳታር ነበሩ ምን ለምሳሌ እኮ ተፈጥሯዊ ስለሆነ የእንቅልፍ ሰዓታቸው ደርሶ ነው የብራዚል ጋዜጦች ስሜታዊ ሆነ ጌም ማኔጅመንታቸው አብሮ ከጎሉ ጋር አበዱ ተጠናቀቀው ግን ያቺው ሁሌ የምናነሳት ነገር አለች the match is not over until the fat lady sings ይላል ፊሽካው ካልተነፋ ሱጌን ቶይ በጣም ነው የሚያስቆጭው አሁን ሃንጋሪ ከአየርላንድ ያው ሳቦዝ ላይ አልቋል ሳቦዝ ላይ ያሾፈ ነው በቃ ጨዋታው አልቋል ብሎ ከደጋፊዎች ጋር ሮናልዶን ደግፎ ነው የሆነ ነገር ውስጥ እያለ ነው ተመልከት ጨዋታውን ጨርሻለሁ አይነት ነገር ነው አየርላንድ እንደገና በ95ኛ ደቂቃ ላይ ጎል ታልቅሱ ነው እኮ እንደ ሮናልዶ ምክንያቱም ሜሲ ይያሉ ደብሊን ላይ 2-0 አሸነፉ ሮናልዶ ወጣ ሳቦዝ ላይ ደግሞ የሮናልዶ በጣም አርናቂ ነው አሪያው ነውና መለሰ እኮ ያንን አሲስት አርጎ ሁለተኛ ጎል ሲያስቆጥሩ 37ኛው ደቂቃ ላይ አበሸቀ እግር ኳስ ግን አላለቀም 80 ገባ ሁለት እኩል ካልተነፋለ 90+5 ማአት ነገሮችን አይተናል የጣሊያን ብሔራዊ ቡድን በፍራንሳይ ሲሰበር ጀርመን እንደዚሁ በፔር ኦፍ ጎል እንደዚህ ብቻ በመጨረሻ ደቂቃ ሰዓቶች ላይ ፍሽፍራፊ ሰከንዶች ላይ ብዙ ነገሮችን ተመልክተናል ያ አንድ ነገር ሁለተኛው ሲመጣ ጀምሮ አዲሱ ፔሌ ሴልሳው በቃ ከ2002 ላይ ከቆመ በኋላ እነ ሮናልዶ ሉዊስ ናዛሪዮ ቡድን ዋንጫውን ካመጣ በኋላ the selection በቃ የሚመራው ሰው ተገኘ the king the prince ማይባለው ነገር አልነበረም ኔይማር የሀገሪቱ በቃ ተስፋ ተደርጎ ተነሳ ያ 7-1 ትራውማ የቤሎ ሆሪዞንቶ የጀርመን ብሔራዊ ቡድን ሽንፈት በቃ በሱ እንደሚካካስ ተገለጸ እና ሌላ ትልቁ ስህተቱ የሚመስለኝ ኤፍሬም ባርሴሎናን መልቀቁ ይመስለኛል ለኔ በደንብ ገንዘብ አግኝቶበታል ያዙር ግን ከዛ በኋላ ኔይማር ከባርሴሎና በኋላ መመለስ አልቻለም እሱ እኮ CR7 አይደለም ፍቅር አሁን ሮናልዶ ስትሆን ነው ወይ ሜሲ ስትሆን ነው ይሄ
ጽናት፣ ዲሲፕሊን እስከ ጥግ ድረስ በተጽዕኖ መቀጠል ሪከርዶቹ ላይ የሰገዱለት ቆያለ። ኔይማር ግን በእነሱ ደረጃ ወርክ ሬት የለውም። ሄደ ሳውዲ አረቢያ። የሳውዲ እግር ኳስ ላይ እንዴት ትጎዳለህ? ማለት የሳውዲ እግር ኳስ ዝቅ እያረኩ አይደለም። ሮናልዶም አሁን ከአውሮፓ 5 ኤሊት ሊጎች አንዱ ነው እያሉ ነው ብዙ ሰው የሚያምነው ቢጠፋም፣ ለኔ የሳውዲ ሊግ በዛ ሌቭል አይደለም። ፍቅር ግን በኔይማር ሌቭል የሚገኝ ከፍታ ላይ ያለ ተጫዋች ግን ከባርሰሎናስ ወደ ፓሪስ መሄዱ ትክክል ነው። አዎ ቢያንስ ፓሪስ ላይ ራሱን አላሳየም እዛ። ምክንያቱም ሜሲ እየጨረሰ ነው የሚመጣው። አንተን አልጋወራሽ ባርሰሎና የተሻለ ኮምፒቲሽን የተሻለ ቡድን ባርሰሎና አልነበረም ወይ? የለመደው ቡድን አልነበረም ወይ የሚልም መከራከሪያ ስላለ ፓሪዚያኖ ቤት ያው ኢጎ የከበበው ቡድን ስለነበር ነው። ግን የዓለም ዝውውር ዋጋን ሰብሮ 200 ሚሊዮን ፓውንድ እኮ ነው አልናስር የፈጁበት። ታርጌታቸው እኮ ኤኔሪክ የሌላ ፕሮጀክት ይዞ እስኪመጣ እንጂ በእነ ኔይማር ዘመን ነበር እኮ ፍቅር ቻምፒየንስ ሊግን ምንን ፔዤ መቆጣጠር ያቀደው። ኢቭን ከምፓፔ ጋር ፔዤ ሄዶ በፓርክ ደ ፕሪንስ የዓለም እግር ኳስ ንጉስ ለመሆን የሚያስችል ታለንት ነበረው። ያንንም እኮ አልፈጸመም። ከዛ ሳውዲ አረቢያ፣ አሁን ሳንቶስ። ለማንኛውም ስለ ታለንቱ ማንም የሚጠራጠር የለም። ብራዚል ደግሞ የብራዚልን እና የዚህ ድፍን ብራዚላውያንን ሜንታሊቲ በጣም የገባቸው አባት አሰልጣኝ አላቸው። አሁን ብራዚላዊ ባይሆኑ ፍቅር በታሪክ ለመጀመሪያ ጊዜ ብራዚል በውጭ ሀገር አሰልጣኝ ተመራች። እሳቸውም ዶን ካርሎ ናቸው። ካርሎ አንቸሎቲ የላቀ ልምዳቸውና ስኬታቸው ወደር አልባ ነው። በነ ፈርጉሰን ጋርዲዮላ ሌቭል ነው። በኢንተርናሽናል መድረክ ዶን ካርሎ ታክቲካሊ በጣም ዲሲፕሊንዱ ነው። በዓለም ዋንጫው ላይ ብራዚል መልሰው ወደ ዓለም ዋንጫ ከፍታና 6ኛ ዓለም ዋንጫ የሚያመጡ ከሆነ ፍቅር ከማንም በላይ ይቀመጣሉ። እንደርሳቸው እግር ኳስን ደጋግሞ ያሸነፈ አሰልጣኝ የለም። ግን የብራዚል ብሔራዊ ቡድንና የዓለም ዋንጫ ዘንድሮ ስትል አርጀንቲና በጣም አለርት ቡድን አለው ፍቅር። ሻምፒዮን ነው። ሜሲ ያለው በሜሲ ጥላ ስር ያሉ ደግሞ አልቫሬዝን ጨምሮ በጣም ሃይ ኳሊቲ ተጫዋቾች አሉት። ቲሙ አንድ የሆነ ኦፕሬሽን ሊፈጽም ወደ አንድ አካባቢ ግዳጅ የተላከ ነው የሚመስለው። ከሜሲ ከንጉሱ ጋር አብረው የሚሰለፉ በጣም ጥሩ አሰልጣኝ ያላቸው ቤተሰብ ሆኗል ቡድኑ። ሻምፒዮን ነው። ይህን ቡድን ማን ያቆማል ነው ትልቁ ጥያቄ ፍቅር። የአርጀንቲና ብሔራዊ ቡድንን በነገራችን ላይ ናይጄሪያ የአርጀንቲና የድል ምልክት እየተባለ ይገኛል ፍቅር። አርጀንቲና 1978 የዓለም ዋንጫን ስታሸንፍ ናይጄሪያ በማጣሪያ ወድቃለች። አርጀንቲና 1986 የዓለም ዋንጫን ስታሸንፍ ናይጄሪያ በማጣሪያ ወድቃለች። አርጀንቲና ኮሪያ፣ ጃፓን ነው ኳታር ላይ የዓለም ዋንጫን ስታሸንፍ ናይጄሪያ በዓለም ዋንጫው ማጣሪያ ወድቃለች። በ2026ም ናይጄሪያ ከዓለም ዋንጫው ማጣሪያ ወድቃለች። ስለዚህ ሊደግሙት ይችላሉ። ይሄ ጁጁ ሊሰራ ይችላል። በነገራችን ላይ ናይጄሪያ ይሄ ራጃ ተሰራብኝ ያለው ናይጄሪያ ከሌለች ከዓለም ዋንጫ ማጣሪያ ከወደቀች አርጀንቲና ሻምፒዮን ትሆናለች። ታሪኮች ይሄንን ያሳያሉ። ከላቲን አሜሪካ የተሻለው ቡድን አሁንም እንግዲህ የሚመስለኝ አርጀንቲና ነው። አንደኛ ያው በየዲፓርትመንቱ ላይ ቦታቸውን ያወቁ በውህደት የመጡ ጥሩ ተጫዋቾችን ይዟል። ውህደቱ በጣም እየመጣ መጥቷል። ከዓለም ዋንጫ ቪክትሪ በኋላ ዓለም ዋንጫን ባክ ቱ ባክ ማሸነፍ ከባድ ነው በእርግጠኝነት ኤፍሬም። ምክንያቱም ይህንን ያደረጉ ሀገራት በጣም ከባድ የዓለም ዋንጫን ደጋግሞ ማሸነፍ ከባድ ነው በአጠቃላይ ስትመለከተው። አይደለም ባክ ቱ ባክ የመጀመሪያው 30-34 ኡራጓይ ጣሊያን ብለህ ከዛ ኡራጓይ ቆይታ 50 ጣሊያን ነው የምታገኘው 34-38 ብራዚል ነች 58-62 58 ነጋሪንቻ ፔሌ 70 ዘላ ነው 66 ዘላ ለእንግሊዝ ሰጠች። ግን በጣም ከባድ ነው። ከዛ በኋላ ግን ባክ ቱ ባክ የለም እና አርጀንቲና አሁንም ነው ሜሲ 4 ዓመት ጨምሯል። ከዛ ቀጥሎ እንደ አልቫሬዝ አይነት ተጫዋቾች ጥሩ ተጫዋቾች አሏቸው። ግን ይሄ በሱፐር ስታር ደረጃ የላትም። ግን እንደ የቡድን ስሜት ያለው የካታሩን ቡድን እውነት ለመናገር ሱፐር ስታሩ ሜሲ ነው። ሌሎቹ ወታደሮች ናቸው፣ የቡድን ተጫዋቾች ነበሩ። ስለዚህ ላቲን እሷን ታስቀድማለ። ወደ ብራዚል ስትመጣ አሁንም ቪኒሲየስ ጁኒየር፣ ሮድሪጎ ገና ዴሊቨር ያላደረጉ፣ ኔይማር በስም ትልቅ ናቸው። በታለንት በጣም ምንም ጥያቄ አታነሳባቸው። ብራዚል ግን ሁልጊዜ የሴንተር ባኮች መነሻነት ዱንጋን ጨምረ ትልልቅ ሴንተር ባኮች፣ ትልልቅ ጠባቂዎች
በጣም ዶሚኔት የሚያደርጉ ሚድፊልደሮች፣ ትልቅ አጥቂዎች ጣሊያን አለ እንጂ እኮ የብራዚል ብሔራዊ ቡድን 9 ቁጥር ሪቻርልሰን እግዚአብሔር ያሳይ። ሮማሪዮ አይከብደውም የሮናልዶ መለያ ሲለብስ ሮማሪዮ ሮናልዶ የነበሩበት ወደኋላ ቶ ፔሊን ጨምረ ብራዚል በ9 ቁጥር በጣም ተታወቀ ሀገር ነች። ስለዚህ ትልቁ እድል ነው አሁንም አውሮፓ በተከታታይ የመቅረት እድሉ በጣም ሰፊ ነው። በጣም ጥሩ ናሽናል ቲሞች አሉ አውሮፓ ውስጥ። አሁን ስፔን፣ ራሷ ፖርቹጋል እንግዲህ አንዱ ትልቁ ችግር ብለሲንጓም ነው እንደገና ደግሞ ፈተናዋም ነው ክርስቲያኖ ሮናልዶ። ማርቲኔዝ በጣም ከእሱ የሚሻል ሰው የለኝም ብለው ነው የሚያምኑት። ሁሉም ለሮናልዶ እንዲጫወት ነው የሚፈልጉት። እነ ብሩኖ ምን ነው የሚናገሩት? ምንድነው ችግሩ? የሆነ ነገር ሲፈጠር ህዝቡ አለ ደግሞ ትንታኔውን የሚሰጥ ምን የሚለው ተጫዋቾች እርስ በርስ ኢጎ። አሁን የፖርቹጋል ብሔራዊ ቡድን ባለፈው በወረቀት ላይ እንደ አርጀንቲና አልነበረም አይተከውና ኳሊቲ ነበር። እያንዳንዱ ተጫዋች ስታር ነው እና የራሱ የሆነ ነገር ማድረግ ይፈልግ ነበር። ሮናልዶም ሴንተር ያደርጋል ቡድኑ ይባላል እንጂ ከሮናልዶ ጋር የተዛመደ ነገሩ ልክ እንደ ሜሲና እንደ አርጀንቲና አልነበር። አይሆንም። በሞሮኮ ሲሸነፉ የሮናልዶን ባህሪ ነው ፍቅር አንዱ እሱ ነው። በነገራችን ላይ ሞሮኮ ሲሸነፉ ሁሉም ነገር ተደመደመ። ከፒርስ ሞርጋን በነበረው ኢንተርቪው እኮ በ6-7 ጨዋታዎች ዓለም ዋንጫ ማሸነፍ ዘግሬተስት ያስብልም አለ አይደል? የፖርቹጋል ካምፕን ጭምር መበጥበጥ እኮ ነው። አሸንፋ ማታውቅ ነገር አሸንፋ አታውቅም። የሀገሪቱ ቁጥር 1 ተጫዋች ሲያርሰበን ነው። እኔ በጣም ነው የምወደው ይሄን ተጫዋች ፍቅር፣ ግን አንዳንድ የሚናገራቸው ነገሮች ኦድ ናቸው። ለምን ብትል ታዲያ ለምን ለዓለም ዋንጫ ፖርቹጋል ብሔራዊ ቡድን ትሄዳለህ? ዘግሬተስት ዓለም ዋንጫን ዝቅ ለማድረግ በሜሲ ኢጎ ውስጥ እኔ ትልቅ ነኝ ለማለት ሜሲ ያደረገውን መፈጸምና ሜሲን ሪስፔክት ማድረግ ነው እንጂ የፖርቹጋል ካምፕን ጭምር ለምሳሌ የሀገሪቱ ትልቁ ተጫዋች ሆነ ከኳታር ሉሲያል በፊት እኮ ሜሲ እንደዚህ አይነት ጥያቄ ነበረበት። ለካታሉኒያ ተጫውት አንተ አርጀንቲናን አትወክልም የሚባል ነበር ሐውልቱ ሲቃጠል። ዴሊቨር አርጎ ግን አሳየ አንገቱን ደፍቶ ሃምብል ሆኖ ዘአውራ ሆኖ ከፊት እየመራ ፍቅር በህብረት አሁን ሲያርሰበን የጠቀስከው ሐሳብ ያስኬዳል። የፖርቹጋል ካምፕን የሚበጠብጥ አይነት ሐሳብ ነው የሰጠው። የዓለም ዋንጫን ዲስሪስፔክት ነው ያደረገው። በ7 ጨዋታ ግሬተስት አትባልም አትልም። ትልቁ የዓለም እግር ኳስ ውድድር የዓለም ዋንጫ ነው። በዓለም እግር ኳስ ውድድር ከልጅነት እስከ ዕውቀት ማንኛውም ሰው የዓለም ዋንጫን እያየ ነው ፔሌ፣ ጋሪንቻ፣ ቤከንባወር፣ ክራይፍ እያለ ያደገው ፍቅር። ባጆ፣ ሮማሪዮ፣ ሮናልዶ ምናምን የምትለው ዚዳን ምን የምትለው ይሄ ሜሞሪ ነው ሜሲን በዛ ደረጃ ወርቃማውን ቀለም የጻፈው። ስለዚህ ሮናልዶ ዘግሬተስት ነው፣ ምንም ጥርጥር የለውም። ዓለም ዋንጫን ካላሸንፉ ዘግሬተስት ነው እስካሁን ድረስ። ካሸነፈ ደግሞ በነ ሜሲ ሌቭል ይቀመጣል ብዬ ነው የማምነው። ግን የተናገረው የሮናልዶ ሚዲያ ነው የሚመስለው ያልከው የሮናልዶ ሚዲያ ላይ በተናገረው ልበለዋ የሚመስለው ፒርስ ሞርጋን ነው። በነገራችን ላይ ሲያርሰበንን እያስበለው ያለው ቁማር ፍቅር። ማርቲኔዝ ጥሩ ጌም ማኔጅመንት ማን ማኔጅመንት አላቸው ሱፐርስታሮች የበዙበት ቡድን ስለሆነ ነው እንጂ የመቼለቱ የሲያርሰበን ኢንተርቪው ራሱ ከተደረገ በኋላ ሮናልዶ በአየርላንድ ተሸነፈ። እሱ ባረፈበት ጨዋታ ቡድኑ 9 አገባ። ሃትሪክ የሰራ ተጫዋች በዛ። ከደጋፊዎች ጋር ላፊ አትመላለስም፣ ስራ ፕሩፍ ያርጋል። ሮናልዶ ደግሞ ደጋግሞ ሰርቶ ለትውልድ የሚበቃ ታታሪነትን አትርፎ ያለፈ አሪያ ነው ፍቅር። ወርደ መነጋገር የለብን። ፕሩፍ የሚያደርገውም ነገር አልነበረም። ግን ዓለም ዋንጫ ትልቅ ህልም ነው። ለማንኛውም እንደ ፖርቹጋል አይነት ብሔራዊ ቡድኖች የእንግሊዝ ብሔራዊ ቡድን አሁን የእንግሊዝም ብሔራዊ ቡድን በየጊዜው ይሞክራል ይጠራል። ግን በቃ እግር ኳስ መቼም ወደ ቤቱ አይመጣም የሚያስብል ነገር ዋንጫ ፍጻሜ ተሸነፉ። በሩሲያ ዓለም ዋንጫ እንደዛ ተሰናበቱ 4 ውስጥ። ከዛ እንደገና በካታሩ ዓለም ዋንጫ ደግሞ በፈረንሳይ ብሔራዊ ቡድን ተሰናበቱ። ማጣሪያውን በብቃት ነው ያለፉት። ግን እንግሊዝ ሁሌ ማጣሪያዎችን ብዙ ጎል እያገባች ሪከርዶችን እየሰበረች ትመጣለች። ምክንያቱም ትንንሽ ሀገሮች አሁን እነ ጣሊያን መሆን ያለባቸው እንደዚህ ነው። ማጣሪያ ላይ ጉዳይ ማንሳት የለብህ፣ መድረኩ ላይ ነው ኤክስፔክት የሚደረግብህ። የእንግሊዝ ብሔራዊ ቡድንም ከሚጠበቁት መካከል ነው። አሁን ከጀርመን አሸነፈች ከብራዚል በኋላ ስፔን፣ እንደገና ጀርመን፣ እንደገና ፈረንሳይ
ከዛ አርጀንቲና ላቲን መጥቷል። አፍሪካ ውስጥ አሁንም ተስፋ የምታደርገው በሞሮኮ ብሔራዊ ቡድን ነው። የተሻለው ብሔራዊ ቡድን ሞሮኮ ነው። ግብጽ በአፍሪካ ዋንጫ እንኳን ከ2010 በኋላ ዋንጫ ማንሳት አቅቷታል። ከአንጎላው የአፍሪካ ዋንጫ በኋላ 2010 16 ዓመት ሆኗታል ግብጽ እንደ ልቧ የምታሸንፈውን የአፍሪካ ዋንጫ ካቆመች። ወደ ዓለም ዋንጫ ማጣሪያዎች እየተፈተነች ነው የምታልፈው ብዙ ጊዜ እና የግብጽ ብሔራዊ ቡድን በተለምዶ ጠንካራው ብሔራዊ ቡድን ነው። ሞሮኮ ግን አሁን ሞሮኮ፣ አልጄሪያ የመሳሰሉ ቡድኖች ላይ አፍሪካ ተንጠለጠላለች። ብራዚል ግን ቅድም መነሻችን ብራዚል ስለነበረች ኤፍሬም 2006 በፈረንሳይ ተሸነፉ፣ 2010 በሆላንድ ተሸነፉ፣ በጣም በሰፊ ውጤት ተሸነፉ። 2014 ላይ በጀርመን 7-1 ተሸነፉ። ያ ውጤት እኔ እስካሁን እንደ ማራካኛ የኡራጓይ ድል እያሳደዳችሁ ይመስለኛል። 2018 ሩሲያ በነበርንበት ሰዓት እና በጣም በተከታተልነው ጨዋታ ቤልጂየም ያው ዓለም ዋንጫ ሊያነሳ ሲባል ሳያነሳ ቀረው ቡድን 2022 በጣም የሚያስቆጨው የክሮኤሽያ ብሔራዊ ቡድን የአውሮፓ ትልልቅ ቡድኖችን እንኳን መሞገት መቋቋም አልቻለችም። ጥሎ ማለፍ ላይ ያንን የመሰለ ኔይማር ጎል እኮ መናን ያስቀሩት እንደዛ ድሪብል አድርጎ ገብቶ አስቆጥሮ ኔይማር ሄሮ ሆኖ የሚወጣበትን 20 ደቂቃ በአግባቡ ማኔጅ ማረጋቀቷቸው አሰልጣኝ ቲትና ካዜሜሮ ኔይማርንም ብራዚልንም ያስበሉበት ነው። ሰሜን ለንደን ደርቢ ፍቅር እሁድ 1:30 አርሰናል ከስፐርስ። ሰሜን ለንደን የማናት መቼም አንልም፣ ይቀዩ ነው። ጎረቤቱ ማን ነው? ዶሮዋ ነው። አሰልጣኙ በማን ነው? ዳኛው ማይክል ኦሊቨር እንደሆኑ ተነግሯል። ፍቅር ማይክል ኦሊቨር እንግዲህ ድራማ አለ ማለት ነው። ኦሊቨር ሲመሩት አርሰናል ምናልባት ማጋሊሽን የሚያጣ ከሆነ ሐሙስም በዩቲዩብ እና በሶሻል ሚዲያ ፕላትፎርሞቻችን ላይ እናነሳዋለን። ስለዚህ ጨዋታ ታሪኩን ጭምር እናመጣለን። ግን ማጋሊሽ ምናልባት ፊት የማይሆን ከሆነ ፍቅር ከዚህ ከሃምስትሪንግ ጉዳቱ ጋር በተያዘ ምናልባት ማስኬራ ከሳሊባ ጋር የሚሰልፈው ካልሆነም ፒዮሮ ሄንካፔ እንደዚሁ የሚጠቀሰው ተጫዋች ይሆናል ተብሎ ይጠበቃል። ዴብዝ የአርሰናል ዋና መሰረት ስለሆነ አሁን የተጫዋቾች የሱፐርስታሮች ጉዳት መድፎ መንደር ራስ ምታት አይሆንም። እንደ በፊቱ ቢያንስ በእርግጥ ማጋሌሽን በቀጥታ የሚተካ ተጫዋች የለም። ዘንድሮ በጣም ጥሩ ነው። በተለይ የአርሰናል የቆሙ ኳሶች አጠቃቀም ላይ ቀዳሚው ተጫዋች ነው። ጎልም ያገባል፣ አሲስት ያደርጋል። ከዛ የኤሪያል ኳሶችን ደግሞ በመከላከል ደረጃ በጣም ንቁ የነበረ ተጫዋች ነው። ከጥቂት ጨዋታዎች ውጪ በጣም ድንቅ ጊዜን ያሳለፈ ተጫዋች ነው። ይህ ተጫዋችን በቀጥታ መተካት አይቻልም። ግን እንደ ከዚህ ቀደሙ ደግሞ አርሰናል የሚጨናነቅበት ተጫዋቹ መጎዳት ብቻ ተተኪ የለውም ብለ ወይ በሜክሺፍት የምታጫወትበት አይደለም። ተፈጥሯዊ ቦታቸው የሆኑ ተከላካዮችን መተካት ግን የሚችል ይመስላል። ሊቨርፑል ችግር ውስጥ ያለው ክለብ ኤፍሬም ኖቲንግሃም ፎረስትን ያስተናግዳል። ኒውካስል ዩናይትድ ከማንቸስተር ሲቲ እንደዚሁ ሌላኛው በጣም ወሳኝ ይሆናል ከሚባሉ ጨዋታዎች መካከል ነው። በሳምንቱ ቅዳሜ የሚደረግ ጨዋታ ነው። ከዛ ውጭ ቅድም እንዳስቀመጥከው በሰሜን ለንደን ደርቢ አርሰናል ከቶትናም። አርሰናል የመጨረሻ ጨዋታውን ከረጅም ጊዜ በኋላ 2 ጎል አስተናግዶ ባቻ ውጤት አጠናቆ ነው እንደገና የሚመለሰው። ዩናይትድም እንደዚሁ ሰኞ ከኤቨርተን ጋር በኦልድ ትራፎርድ ጨዋታውን ያከናውናል። ኒውካስል ከሲቲ እንዳልከው ትልቁ ጨዋታ ነው። ሱፐር ሳተርዴይ። በርንሊ ከቼልሲም 9 ሰዓት ሱፐር ሳተርዴይ በጣም የሚጠበቅ ነው። ዋናው ጨዋታ ግን የሰሜን ለንደን ደርቢ ጨዋታ ነው። በጁጁ ቢሆን ህንድ ስንት ያለም ዋንጫ ትበላለች? በራጃ አንስተዋል። ናይጄሪያ በጁጁ ነው የወደቅ ነው ይላሉ። ለዋንኛው ትሪቡን ተጠናቀቀ። ሐሙስ በሪቪው ፕሮግራማችን ከ6 ሰዓት እስከ 8 ሰዓት እንመለሳለን።